በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በሰቡኡ ለወርኃ ታኅሣሥ በዛቲ ዕለት ዐረፈ አባ ዳንኤል ዘደብረ ሲካት። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 7 በዚች ቀን በአባ መቃርስ ገዳም በከበረ ሲያት የሚኖር አባ ዳንኤል አረፈ። ይህም አባ ዳንኤል ስሟን እንጣሊዮስ አስኝያ የነበረች ንግሥት በጥሪቃን የገነዛት ነው። እርሷም ከሞቷ በኋላ እንጂ ሴት እንደሆነች አልታወቀችም ነበር። በአንዲት ቀንም ወደ እስክንድሪያ ሀገር ከረዱ ጋር ሲጓዝ ስሙ ምህርካ የሚባል እብድ አገኘ። ብዙ እብዶችም ይከተሉታል። የአገር ሰዎችም በእውነት ያበደ ይመስላቸው ነበር። አባ ዳንኤልም እጁን ይዞ ወደ ሊቀ ጳጳሳቱ ወስዶ ትሩፋቱን ተጋድሎውንም ነገረው። እንዲነግራቸውም በአማልክት ጊዜ ከዝሙት ጦር በመሸሽ ራሱን እብድ እንዳስመሰለ ነገራቸው። ሰምተውም እግዚአብሔርን አመሰገኑት። በአንዲት ዕለትም ወደ አንዲት ሀገር ደረሰ። በዚያም አውሎጊስ የሚባል ለድሆች የሚራራ እንግዳም የሚቀበል ደንጊያ በመውቀር የሚኖር ሰው አገኘ። እርሱንም ተቀብሎ በደስታ አሳደረው። መልካም ስራውንም ባየ ጊዜ ድሆችን የሚረዳበት ገንዘብን ለአውሎጊስ ይሰጠው ዘንድ ወደ እግዚአብሔር ስለ እርሱ ለመነ። ጌታችንም በሕፃን አምሳል ተገለጠለትና ገንዘብ ባገኘ ጊዜ ጠባዩን እንዳይለውጥ አንተ ትዋሰዋለህን? አለው። አባ ዳንኤልም አዎን እኔ እዋሰዋለሁ አለ። ከዚህም በኋላ አውሎጊስ በድስት የመላ ወርቅን አግኝቶ ያንን ይዞ ወደ ንጉሥ ሄዶ የጭፍራ አለቃ ሆኖ ተሾመ። ጠባዩንም ለወጠ። ጠባዩንም እንደለወጠ አባ ዳንኤል ሰምቶ ሊመክረውና ሊገሥጸው ሄደ። የአውሎጊስ ወታደሮችም ለመሞት እስኪደርስ ድረስ ያደበደቡት። በዚህ እያዘነ ሳለ ያ ሕፃን በሕልም ታየው። አባ ዳንኤልንም ለምን በሌላ ሰው ነገር ገባህ ብሎ እንዲሰቅሉት አዘዘ። ከዚህም በኋላ እመቤታችን ቅድስት ድንግል ማርያም መጥታ ለሕፃኑ ሰገደች። እግሮቹንም እየሳመች ስለ አባ ዳንኤል ለምና ከስቅለት አዳናቸው። ከዚህ በኋላ ሌላ ንጉሥ በነገሰ ጊዜ አውሎጊስን ሊገድለው ፈለገው። ያን ጊዜ አውሎጊስ ሸሸ። ወደ አገሩም ደርሶ ወደ ቀድሞ ስራው ተመለሰ። በአንዲት ቀንም በሌሊት በበረሃ ውስጥ በጨረቃ ብርሃን ሲጓዝ በተራራ ላይ ተቀምጣ ሴት አገኘ። ጠጉሯንም ስጋዋን ሁሉ ሸፍኖታል። እየተጋደለች 38 ዓመት የኖረች ናት። ምስጢሯንም ሁሉ ነግረው ከዚህ በኋላ አረፈች። ከዚህም በኋላ በአንዲት ዕለት የልዮንን ደብዳቤ ሰዎች አምጥተው በሕዝብ ፊት አነበቧት። አባ ዳንኤልም ዘሎ የልዮንን ደብዳቤ ነጥቆ ቀደዳትና የኬልቄዶን ሃይማኖት የተወገዘ ነው አለ። ወታደሮችም አይተው ደበደቡት፣ ከገዳሙም አሳደዱት። በአንዲት ዕለትም አባ ዳንኤል ከደናግል ገዳም ደርሶ ደጁን አንኳኳ። አባ ዳንኤልም እንደሆነ አውቀው ከፈቱለትና በደስታ ተቀበሉት። ከእነርሱም አንዲቷ ራሷን እብድ አስመስላ ደጅ የምትተኛለች። ስለ እርሷ እመምኔቷን ጠየቃት። እርሷም እብድ ናት አለችው። እርሱም መስተጋድልት ቅድስት ሴት እንጂ እብድ እንዳልሆነች ነገራት። እብድ የተባለችውም በሌሊት ተነስታ የቀበራችሁ እህቶች ስለ አሳዘንኳችሁ ይቅር በሉኝ ብላ ጽፋ ያንን ትታ ታጣች። ደናግሉም እጅግ አዘኑ፣ ተጸጸቱም። በውስጡ ብዙ ደናግል የሚኖሩበት ገዳም ነበር። መዝጊያውም የጸና ነው። ገንዘባቸውንም ይበረብሯቸው ዘንድ ሰይጣን ወንበዴዎችን በላያቸው አስነሳ። የወንበዴዎች አለቃ በመራቀቅ በራሱ ላይ ቆብ አድርጎ በአባ ዳንኤል አምሳያ ለብሶ ደጃፋቸውን ሂዶ በማንኳኳት አባ ዳንኤል ነኝ አለ። አይተውም ከፈቱለት። በደስታም ተቀብለው እግሩን አጠቡትና ስለ በረከት የእግሮቹን እጣቢ እየፊታቸው ረጩት። ከውስጣቸውም አንዲት ዕውር ነበረች። ውሃው ሲነካት ዓይኖቿ በሩላት። ደናግሉም አንተ አባ ዳንኤል ንዑድ ክቡር ነህ አሉት። የሽፍቶቹም አለቃ አይቶ ደነገጠ፣ ተጸጸተም። ከአባ ዳንኤል ዘንድ መንኩሶም የሚጋደል ሆነ። እረፍቱን በቀረበ ጊዜ የእግዚአብሔር መልአክ ነገረው። ጥቂት ጊዜም ታመመ። ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስም ጸለየና በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለከ በቃለ ብፅዓን ዘካህናት ደብረ ሲያት ዳንኤል ውጹፍ በቆጽለ ጸበርት እንዘትሴፋዋለ ትርሲተ ሰማይ ጽጊት ዘያድምዕዋ በምድር በውላን ነገሥት ሶበሰአለ ሀቤኪ እንዘ ስመኪ ሰሚ በእንተ አውሎጊስ መሃይመሚ አይጋረ ክርስቶስ ሎቱ እንዘ ተስእሚ በከመ አድኃንኪ ነፍሰ ዳንኤል ቀዳሚ አድኅኖት ማርያም ድግሚ። በዚህችም ቀን የብፅዕት ዲዮጥርስ መታሰቢያዋ ነው። እግዚአብሔር በጸሎቷ ይማረን ለዘላለሙ አሜን።
በዚችም ቀን ለታወቀች ስዋን ለተባለች ገዳም አበምኔት የሆነ የሚጋደል ቅዱስ አባት አባ ማቴዎስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ በፈሪሃ እግዚአብሔር ጸንቶ ያደገ ነው። ከገዳማትም ባንዱ መንኩሶ በጾም በጸሎት ተወስኖ የሚጋደል ሆነ። በገዳሙ ውስጥ ለራሱ መኖሪያ ሰራ። ደቀ መዛሙርቱ አባ ሰራቢዮንና አባ ድህድራ ስራውን ተጋድሎውንና ተምራቱንም እንደተናገሩ መረብንም በመስራት ሽያጩን ለድሆች ይመጸውታል። እነርሱም እንዲህ ብለው ተናገሩ። በአንዲት ዕለት ከማደሪያው በውጭ ተቀምጠን ሳለ በማደሪያው ውስጥ አንዱ ከሌላው ጋራ እንደሚነጋገር ሆኖ ቃልን ሰማን። በገባንም ጊዜ ከእርሱ በቀር ያገኘነው ማንም የለም። አባታችን ሆይ በውጭ ሳለን ካንተ ጋር ሰው እንደሚነጋገር ድምፅ ሰምተን ነበር። በገባን ጊዜ ግን ካንተ በቀር ያገኘነው የለም አልነው። በብዙ ትሕትና እንዲህ አለን። ልጆቼ ሆይ የምትጠብቀኝን የሞት ጻዕርና ስቃዮችን ለነፍሴ በማሳሰብ የኃጢአቴን ብዛት አስቤ ከራሴ ጋር ተነጋገርኩ። ለድሃ ማቴዎስ ወዮለት! ንጽሕናን ቅድስናን በለበሱ የመላእክት የጻድቃን የሰማዕታት ጉባኤ አንድነት ባለበት በልዑል እግዚአብሔር መንበር ፊት ራቁቱን ያቆማታልና። እንዲህም አድርጎ የኃጥአንን ስቃይ የጻድቃንን መልካም ዋጋ ለልጆቹ አስተማራቸው። ቅዱስ ማቴዎስም በሰራት ገዳም ውስጥ ጸሎትን፣ ተጋድሎን፣ አገልግሎትንም በማድረግ ጸንቶ ኖረ። ገዳሙንም በአባ ጳኩሚስ ስም አከበረ። እርሷም የታወቀች ሰሌን ያለባት ተራራ ናት። ርኩሳን የሆኑ ረቂቃን ሰይጣናትም በቀንና በሌሊት የሚያስፈራሩት ሆኑ። በየአይነቱና በተለያየ መልክ ፊት ለፊት እያያቸው እነርሱ በፊቱ ይሮጣሉ፣ በኋላውም ይከተላሉ። እርሱ ግን አይፈራቸውም። እጁንም ዘርግቶ በመስቀል ምልክት ሲያማትብ በዚያን ጊዜ በነፋስ ፊት እንዳለ ጢስ ይበተናሉ። አንዲትም ዕለት ጥቂት እንጀራና ውሃ በመንቀል ከገዳም ውስጥ ይዞ በበረሃ ውስጥ ወዳለች ዋሻው እንዲሄድና እርሱ በማግስቱ እስኪመጣ በዚያ እንዲጠብቀው ረዱን ሰራቢዮንን አዘዘው። ሰራቢዮንም ወደ ዋሻው ሲደርስ ሁለት ታላላቅ አራዊት ውስጥ ተኝተው አገኘ። ፈርቶ በሩን ዘግቶ ካለት ቋጥኝ ላይ ወጣ። ከዚህ በኋላ አባ ማቴዎስ የዳዊትን መዝሙር እያነበበ መጣ። ረዱንም አይቶ ፈገግ ብሎ ሳቀ። ሰራቢዮን ሆይ እኔ ወደ አንተ እስከምመጣ ወደ ዋሻው ውስጥ ለምን አልገባህም? አለው። እርሱም ረዱ አባቴ ሆይ ሁለት ታላላቅ አውሬዎች ተኝተው ስላገኘሁ እነርሱን ፈርቼ አልገባሁም አለው። ንጻ ነፍስ ያለው የዋ የሆነ የተመሰገነ አረጋዊም ልጄ መነኝ። እኔ ከእነርሱ ጋር ስኖር 12 ዓመት ሆነኝ። ያሳደግኳቸውም እኔ ነኝ። ይህንንም እንጀራና ውሃ እንድታመጣ ያዘዝኩህ ለእነርሱ ነው አለው። ከዚህ በኋላ በሩን በከፈተ ጊዜ እነዚህ አውሬዎች ወደ እርሱ መጥተው ቅዱስ አባ ማቴዎስን እግሮቹን ላሱ። ባልንጀሮችም ሆነውት በታላቅ መለማመጥ ተገዙለት። ያንንም ውሃ ከገንዳ ላይ አፍስሶላቸው ጠጡ። እንጀራውንም በሉ። ከዚህም በኋላ ወደ ዱር ሄዱ። ይህም አባ ማቴዎስ የዜናው መሰማት በቦታው ሁሉ እስከ መላ ድረስ ታምራትን እያደረገ ነው። በየአይነቱ በሆነ ደዌ የተያዙትን ያመጡለታል። እርሱም በላዩ ባደረች በእግዚአብሔር ኃይል ይፈውሳቸዋል። ከታምራቶቹም አንዱ በአንዲት ቀን ጋኔን ያደረበት ዲዳ ሰው ወደ እርሱ አመጡ። ቅዱስ ማቴዎስንም ባየው ጊዜ በታላቅ ድምፅ ጮሆ ሰውየውን ከምድር ላይ ጣለው። ቅዱሱን በዘይት ላይ ጸለየ። በመስቀል ምልክትም አማትቦ ቀባው። በዚያን ጊዜ ድኖ አይምሮ ተመለሰ። የሚሰማና የሚናገር ሆነ። ደስ ብሎትም ወደ ቤቱ ሄደ። ጨዋዎችም በመጡ ጊዜ ማዕድ ያቀርቡላቸውና በሰላም በፍቅር ያሰናብታቸዋል። እነርሱም ለበረከት እያሉ ጥቂት ቁራሽ ወደ ቤታቸው ይወስዳሉ። በበሽተኞችም ላይ ባደረጉት ጊዜ ወዲያውኑ ድነው እግዚአብሔርን ያመሰግኑታል። ሁለተኛም ታምር በአንዲት ዕለት ደም ግባቷ ያማረ ጋኔን ያደረባት ብላቴና ወደ እርሷ መጡ። እርሷ ብዙ ጊዜ ልብሷን ትቀዳለች። ወደ እርሷ መቅረብ የሚችልም የለም። ወላጆቿን በታላቅ ሐዘን ውስጥ ይኖራሉ። ቅዱስ አባ ማቴዎስም በላይዋ ጸለየና ክብር ይግባውና በጌታችን በክርስቶስ ስም ዘይቱን ቀብቶ አዳናት። ሁለተኛም ታምር በአንዲት ዕለት እጅግ በከፋችና ታላቅ በሆነች ኃጢአት ላይ የወደቀች ኃጢአተኛ ሴት ወደ እርሱ አመጡ። እርሷ ጸንሳ የመውለጃ ጊዜ የደረሰ ነው። በቀንና በሌሊትም በሕማም ትሰቃይ ነበረ። አባ ማቴዎስም ልጄ ሆይ ኃጢአትሽን መኝ፣ በእግዚአብሔር ፊት አትዋሽ አላት። እርሷም እንዲህ አለችው፣ እኔ ከሁለት ወንድማማቾች ጋር እነሱ ሳያውቁ ሳመነዝር ኖርኩ። በጸነስኩም ጊዜ ሕፃኑን በመርዝ አውጥቼ ለውሾች ሰጠሁት። አባ ማቴዎስም በሰማ ጊዜ ወደ እግዚአብሔር ጸለየ። በዚያን ጊዜ ለሌሎች መቀጣጫ ትሆን ዘንድ ምድር አፏን ከፍታ ዋጠቻት። የዚህም አባት ታምራቶቹ ብዙዎች ናቸው፣ ተነግሮም አያልቅም። በአንዲትም ቀን በበረሃ ውስጥ ሲጓዝ ጅብ ልብሶቹን በጥርሶቹ ይዛ ሳበችውና በሰንጣቃ ገደል ውስጥ የወደቁ ልጆቿን አሳየችው። ባወጣላትም ጊዜ ሰገደችለት፣ እግሮቹንም ላሰች። ከዚህ በኋላ ረፍቱ ሲቀርብ በታኅሳስ 3 ቀን ወደ ሰርግ እንደሚጠራው ራእይን አየሁ። ይኸውም የቅዱሳን አባቶች የአባ አንጦኒዮስ፣ የአባ መቅረስ፣ የአባ ጳኩሚስ፣ የአባ ቴዎድሮስ፣ የአባ ሙሴ ጸሊም፣ የአባ ሲኖዳ የአንድነት ተድላ ደስታ ወዳለበት እነርሱም በኢየሩሳሌም ሰማያዊት ከእኛ ጋር ትኖር ዘንድ
ወደ እኛ መምጣትህ መልካም ነው አሉት። ብዙ አትክልቶችና ዙፋኖች ወዳሉበት ታላቅ አዳራሽም ደጅ አደረሱት። ማቴዎስ ይገባ ዘንድ የአዳራሹን ደጆች ክፈቱ የሚልን ቃል ሰማ። ከዚህ በኋላ በዚህ ወር በ7 ቀን አረፈ። 3 አክሊላትን ተቀበለ። እግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ዘላለሙ አሜን። ሰላም እብ ለዘሱታፌሁ አሃዱ ምስለ አብ ወምስለ ወልዱ ማቴዎስ ነዳይ ላለመ ፍትወት ወመፍቅዱ እምብዝ ሃይሩቱ ሶበኪያሁ ለመዱ አራዊተ ገዳም ያበል ሄዞ በእዱ። በዚችም ዕለት ከእመቤታችን ቅድስት ድንግል ማርያም ክብር ይግባውና ጌታችን ኢየሱስ ክርስቶስ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ እንደሚወለድ በከበሩ ነቢያት አፍ ለመሰበኩ መታሰቢያ ሆነ። ይቅርታው ቸርነቱ ከእኛ ጋር ትኖር ዘላለሙ አሜን። ሰላም ለስብከትከ ማእዛረየ ጽጌረዳ በአፈ ነቢያት ቅዱሳን በቤተልሔም ዘይሁዳ ኢየሱስ ክርስቶስ ከመ ታድኅነነ እሞተ ዕዳ ዘሐረይከ እግዚኦ በጥበብከ እንግዳ ለድንግል ማርያም ከመ ትኩን ወልዳ። ሰላም እብል መቤዛዌ አምላከ ምስጢረ ትስጉቱ ይንብቡ ከናፍረ ነቢያት ዘሆከ በእንቲአሁ ዳዊትን ዘያቀድም ሰቢከ ቦ ዘይብየ ሀበይብየ ፈኑ እዴከ ወቦ ሀበይብየ አንስ ኃይለከ